አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? እንዴት ሰዓት አቆጣጠራችሁ ብላችሁ ትጀምሩና ትላላችሁ። እንዴት ናችሁ ጋይስ? ሰላም ነው አለን። አልሐምዱሊላህ ሁሉ ሰላም፣ ሁሉ መልካም ነው። እናንተ ጋር እንዴት ነበር? ሁሉ ሰላም አለን አልሐምዱሊላህ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋቸውን እንዳትረሱ ማለት ነው። ግዴታ ነው ይሄ መታለፍ የለበትም። የዜግነት ኃላፊነታችሁን ተወጡ እላለሁ ማለት ነው። ነባሮች ደግሞ ላይክ ሼር በማድረግ ቤተሰብ እንዲሆኑ በአክብሮት እጠይቃለሁ ማለት ነው። እና አዲሶች ደግሞ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ እያልኩኝ ዛሬ ይዤላችሁ የመጣሁት የፍቅር ጎጆን ምርጫዎት እንዲያደርጉ በአክብሮት በድጋሚ እጠይቃለሁ ማለት ነው። ዛሬ እንግዲህ አዲስ ቪዲዮ ይዤላችሁ መጥቻለሁ። ከሀስከበ እንድትከታተሉ በአክብሮት እጠይቃለሁ። እኔ አክባሪ ነኝ ማለት ነው። ስለዚህ ዛሬ ይዤላችሁ የመጣሁት አፍላ ፍቅርን 132 ነው ማለት ባለፈው ሳምንት እንደው ለማስታወስ ያክል ቾምቤ ለሜላት እየደወለ እያለ ነበረ ያበቀመው ማለት ነው። እውነት ደወለልኝ ወሬ ምናምን እያለች እየቀወጠችው ነበር ማለት ነው። ስለዚህ ቾምቤ ደውሏል ለፍቅረኛው። ለማንኛውም ደውሎ ደህና ነኝ እንዳትጨነቂ፣ እኔ ምንም አይደለሁም ደህና ነኝ ተሽሎኛል ብላለች። ለማንኛውም ባለፈው ደግሞ ለቾምቤ ተበቀላለታለች፣ ቅዱሴን በጥፊ ብላ አሉሳለታለች ማለት ነው። ያም ሆነ ይህም ማለት ነው። ስለዚህ ቾምቤ እንግዲህ ደህና ነኝ ብሎ መልስ ሰጥቷል ለእንትና ማለት ነው ፍቅረኛው ማለት ነው። ፊዮሪን በጣም አቅፋ በጣም ነው ደስ ያለኝ፣ እንደዚህ አይነት ደስ የሚል ስሜት ተሰምቶኝ አያውቅም ብላለች ማለት ነው። ጸጋና ያቤል እንግዲህ መንገድ ላይ ጠብቆ ወደ ቤት እየወሰዳት እያለ እቅፍ አድርጎት ምናምን እንትና እየተከታተለቻቸው ነበር። ቹቻ ምን አስበሽ ነው ባልልም፣ ምክንያቱም እርግጠኛ ነኝ የቀረበችው በሰላም አይደለም፣ የሆነ ነገር ፈልጋ ነው ማለት ነው። ስለዚህ ያሬድ እየተከታተላት ነው። ያሬድና ቀስቴ ተገናኝተው ምን አይነት ህይወት እንዳሳለፈች ባለፈው ህይወቷን አጣራልኝ ብሎ ስለነበረ እንትና ቀስቴም ማለት ነው። ቀስቴም እንግዲህ ያገኘው ነገር ጎረቤት ጋር ቤተሰቦቿ በሞት ታጣች በኋላ ሳጋ ከጎረቤት ጋር ስኖር አክስቷ ጋር መኖር እንደምትፈልግና እና አያቴ ጋር አክስቴ ጋር ሆኜ ብሞት ይሻለኛል እዚህ ተምኖር ብላ በጣም የሚያሰቃዩት ልጆች እንዳሏት የአክስት ልጆች ትናገራለች ማለት ነው። ሰምቶ ታሪኩን ይነግራታል። በተረፈ ደግሞ የነበረችባቸውን ሰዎች ጎረቤትና የአክስቷ ልጆች አፈላልገን እንድታገናኘ ይለውና ይሄዳል ማለት ነው። ቾምቤ እንትና ፖሸራ ወደ ቀስቴ እንግዲህ ጎራ ብሎ እንግዲህ የእንግሊዝኛ አይነት ዳዳታ አውርዶበታል ማለት ነው። በእንግሊዝኛ እራት ምንድን ነው? በአበሻ እራት ነው። እዚህ እንደው ለጉብኝት መጥቶ ሲውደለድል የተለቃቀመ እንግሊዝኛ ሁሉ እኛ ላይ እንዴት ይሰራል ብሎ ማለት ነው። እራት ምንድን ነው? በእንግሊዝኛ አይጥ ምንድን ነው እያለ እንግዲህ እንግሊዝኛውን እየደበላለቀ ነው ማለት ነው። እና እንግዲህ እንትና ቤዚቲ በጣም ድብር ብሏት እያለቀሰች እያለ ቤት ውስጥ ደብሯት እናቷ ከስራ ኮስተር ቆፍጠን ብላ እየመጣች ማሚ ማውራት አለብን እንደዛ አትቅጪ በቃኝ ተንግዶ አልቻልኩም ትላታለች። ቤዛ ምን አረኩሽ? የራስሽ ጉዳይ ነው፣ እኔ ደክሞኛል ልረፍበት ትላታለች። ቤዚቲም እንግዲህ እግሯ ስር በመውደቅ ማለት ነው ይቅር በይኝ እማዬ፣ እኔ አንቺ እኮ ለእኔ እናቴ ብቻ ሳይሆን እናቴም እህቴም ጓደኛዬም ነሽ፣ እንደዚህ ስትቀጭኝ መቻል አቅቶኛል ትላታለች ማለት ነው። እሷም ትንሽ ካሰበኝ በኋላ ተነሽ ትልና ታቅፋትና መነጋገር አለብን፣ ቅር አልኩትሽ ማለት መነጋገር የለብንም ማለት አይደለም ትላለች ማለት ነው። ተንቅልፏም ተነስታ ስትመለስ ልጄ ፍቅረኛ አትይዥም ማለት እኮ አይደለም፣ ዛሬ ባይሆንም ነገ መያዝሽ ግድ ነው፣ ግን በዚህ ሰዓት አስፈላጊ አይደለም ላንቺን ለማለት ፈልጌ ነው ብላ ልጇን እንደ እናትም እንደ እህትም እንደ ጓደኛ ማርጋት ትመክራታለች። ቤዚቲም ሀሳብሽ ልክ ነው፣ እኔ ግን አውቄ አልነበረም ፍቅር ያዘ ትላለች። እሱን አውቃለሁ፣ ግን ተስተትሽ እንድትማሪ ነው አሁን የነገርኩሽ ብላታለች ማለት ነው። ቤዚቲም ያሬድን ሁለተኛ እንደማታገኘውና ተዝወዳ በቃ የስተሱ ጋር አብራ መኖር እንደማችል ትነግራታለች ማለት ነው። እሺ ብላ እናትዬም እና ልጅም ይታረቃሉ ማለት ነው። ሶሲ ትምህርት ቤቱን ቀውጠዋል። ለምን ቀወጠችው? ዴቭ ጠፍቶ ዴቭ የት ነው? ከዴቭ ጋር እንግዲህ እንደሚታወቀው በወንድሟ ምክንያት ብሬክአፕ አድርገዋን። ጄሪ ደግሞ ጠጋ እያለችባት ነው። ሶሲም አትይዘው ወንድሟ አትለቀው ፍቅሯ ሆኖባት ሁለት ልብ ሆና እንደዚህ እያበደች ትገኛለች ማለት
ማለት ነው። እንግዲህ ሔዋንም እንግዲህ የኃላፊነቷን ትወጣለች። የጓደኝነት ኃላፊነቷን ጄሪ ባትወስደውም ነገ ሌላ ሴት ዴቭን ይወስድብሻን ትላታለች። ማንም ሴት አንቃታለሁ፣ እገለታለሁ፣ ማን አባቷና ዜኔን ዴፍ የምትወስደው ትላለች። ምክንያቱም እናንተም ብሬክአፕ አድርጋችኋል፣ ስለዚህ ልጁ ቆሞ አይቀርልሽ ምናምን ትላታለች ማለት ነው። ስለዚህ እሷ በተናገረቻትን ትንሽ ጭንቅላቷ ነርቫን ከፍ አድርጋታለች ማለት ነው። ሶስ እየተቃጠለች እያለ አሁን የት እንዳለ ነገር ስትላት ብሩኬ ጋር ነው አሁን ያለው ትላታለች። ትረጋጋለች። ተመስገን ብሩኬ ላይም ከሆነ ይሻላል ብላ ተመስገን ብላ እኔ ወድጄ አይደለም እኔ አፈቅረዋለሁ ግን ወንድሜስ ትላለች። እንግዲህ ሁለት ወልዶ አይሆን ትይና እንግዲህ ፊዮሪ ወደ እናቶ ወደ ብሩኬ ጋር ጠጋ ብላ ምነው ደብሮሃ ምነው ቆዝማ ምን ሆናም ብሩኬ ስትለው ብሩኬም እንግዲህ የሆነውን ነገር ደህና ነኝ ምንም አይደለም ብላ ካንተ ይምጣ ብዬ እንጂ እናት መታመሟን ሰምቻለሁ ለማን ነገረች ስላት እሱ እንኳን አስፈላጊ አይደለም ግን እናት ስላታመሙ እኔ አንገት ሀብል ስለሸኩኝ የአንገት ሀብል የሸኩበትን ገንዘብ ልስጥና አሳክም ምናምን ትለዋለች። እኔ እህቴ እናቴን አሳክም ያለው ግን አያስፈልግም ቴንኪው አመሰግናለሁ ትላለች። ከእንግዲህ ወዲያ ችግር ሲገጥም የመጀመሪያን እንድታማክረኝ ቃል ግባልኝ ትለዋለች። እሱም እንግዲህ ፊዮሪ እንደዛ ማን አይሆንም ብሎ እሺ በቃ እነግርሻለሁ ብሎ ምናምን በሀሳቧ ይስማማል ማለት ነው። በሀሳቧ ከተስማማም በኋላ እሺ ብሎ በቃ ቻው። ደግሞ አሁን ካየችን ሀና ስለሚደብራት ሊሄድ ስል ሔዋና ሀና እየመጡ ነበረ። ለብሩኬ ፊዮሪ ለፊዮሪ ነግሬያታለሁ እናቱ እንደታመመችበት ምናምን ትላታለች። እሷም ትንሽ ይከፋትና አይዞሽ ሀንቾ አይደብርሽ ተንግዲህ ወደ ሀናን ብሩኬና ፊዮሪ አንድ ላይ የሚሆንበት ምንም ታምር የለም ትላል። ለምን እንደዛልሽ ተቅዱሴ ጋር ፍቅር ጀመረች ስትል እንደሱ እንኳ አይመስለኝም ግን በጣም ተቀራርበው ምናምን ትላታለች። ኦኬ እንግዲህ እንዲሁም ምኞቴ ነው ምናምን ብላ ብሩኬ ጋር ትመጣና ትስመውና እማዬ እንዴት ናት ደህና ናት አይዞህ አታስብ ብሩኬ ምናምን ብላ ታጽናናዋለች። ጎኑ ላይ ቁጭ ብላ ማለት ነው። ከዛም በተረፈ እንግዲህ ሀንቾ እንግዲህ ወደ ቤቷ እየተመለሰች እያለ ከትምህርት ቤት ለማጠብቁ መንገድ ላይ እንግዲህ ኧረ ሀንቾ በቃ እኮ አደግሽ እኮ እድገት ሲመጣ እኔን ረሳሽ ምናምን ይላል። ኧረ ለምዬ እንዴት ነው እኔ አንተን የምረሳው ምናምን ብላ እንደው ግን ትምህርት ቤት እንዴት ነው እንደው ስራስ እንደው እህትሽስ ምናምን እኔማ $1 ትልክልኛለች ብዬ ስጠብቅ ይኸው ወፍ የለም ብሎ እንግዲህ ያለውን ሀሳብ አስተያየት ሰጥቷል ማለት ነው። እንግዲህ ኔክስት $1 የሚላክለት ይሆናል ማለት ነው ለማየ። በተረፈ እንግዲህ ቾምቤ ማክሊት ስዕል የሚሰላበት ቦታ ሄዶ ማለት ነው። ሊስል ሲል መክሊት እዛው ጠብቀው ነበረ። መክሊት እባክሽ ሂጂ ለመጣሽ ቢላትም እኔማ ስለናፈቀኝ አይንህን ልይህ ብዬ ነው ትላለች። በቃ እንደዛ ስትለውም ይረብሽና የስዕል መሳሉ ሙድ በጣም ይጠፋበታል ማለት ነው። ስለዚህ ወክ እናድርግ ብሎ ወክ እያደረጉ እያለ ቤዚት እንግዲህ ባለፈው ያሬድን እንደምታስጠናው እንደምናውቅ ማለት ነው። ቤዛና ሹቻ እያወሩ እያለ የሆነውን ነገር ሁሉ ትነግረዋለች። ይከብድሻን ግን ያሬድ መለየት ትላታለች። እንግዲህ ሌላ አማራጭ የለኝም ብላ በቃ የሆነውን ሁሉ ትነግራታለች ማለት ነው። ያም በዛም የተነሳ ማለት ነው ከነገርሽው አይቀር ብላ አንቺ ቤዚቲ ማለት ነው ጥናት እያስጠናችሁ ነበርና አልገባኝም ብሎ ይመጣል ማለት ነው። እንግዲህ ያው የአራዳ ነገር ምን ትሉታላችሁ? ቹቻ እንግዲህ አንቺም አስጠኙ አንተም በደንብ ተረዳ ብላ ጥላችሁ ትሄዳለች ማለት ነው። ጥላችሁን በሄደች ቁጥር ቆይ ማን አንቺ ግን እንዴት ልችዩ ነው ይሄን ነገር ምናምን ትላለች። እሱ ግን ደብተሩን ተማየት የቤዚቲን አይን ማየት ነው የመረጠው ማለት ነው። በዛም የተነሳ እንግዲህ ትምህርታቸውን እየተማሩ እያለ ቦሸራ ይመጣና ያያቸዋል ማለት ነው። ልክ እንደተለያዩ ሊያገኛቸው ይሞክራል ማለት ነው። ቅድስት ማነው ያሬድም ማለት ነው። ባገኘውም ሰዓት የሆነውን ነገር እንዴት እንደሆነ እና ምናምን ለምን እንደምታሰቃያት እህቱን ምናምን ይነግረዋል። እኔም ብያሰቃየዋለሁ ምናምን ምን አባት ታመጣለህ ባሰቃያትስ አንድ ሁለት አቤት ጦርነት ፋይቲንግ ይገጥማሉ ማለት ነው። እንግዲህ በተረፈ ደግሞ ፋይቲንግ ተገጠሙ በኋላ ቤዚቲ ጋር ሄዶ እባክሽ ቤዚቲ አንድ ነገር ቸግሮኛል እባክሽ እርጅኝ ይላታል ማለት ነው። ምንድነው የምረዳ ምንድነው ኮትትለውም እሱም እንግዲህ እንግሊዘኛዎቼ ስላለቁብኝ ነው እንግሊዘኛዎቼ ንገሪኝና የቀስቴን ቡለን ፈትቼ ልግጠመው በፈጠረሽ ምናምን ብሎ የሚልላታል ማለት ነው። ኧረ እባክህ አንተ ሰውዬ ምናምን ብላን ብትለምነውም እሱ ግን ወይ ወፍ ብሏል ማለት ነው። እንግዲህ ሀንቾ የአቤል እንትናን እየጠበቀ እያለ ጸጋን ፊዮሪ ደግሞ ትምህርት ቤት እየወጣች እያለ ቾምቤና መክሊት ደግሞ
መቅድ ሊጠብቋት እየሄዱ እያለ እንግዲህ ሊጠብቋት እየሄዱ እንግዲህ አግኝተዋቸዋል ማለት ነው። ይህ ማለት እንግዲህ በእርግጥ ግልጽ አልሆነበትም። የቾምቤ የድሮ ፍቅረኛው የአቤል ፍቅረኛ ነበረች ማለት ነው፣ በአጭር አማርኛ ማለት ነው። እንግዲህ አላህ የሆናችሁ ምን እንደሚከሰት አላውቅም። እውነት ፍቅረኛው ትሆን? በጣም ደንግጠውና ተደናብረው ነበረ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ ያድርጉ። ሰላም አለይኩም ወራህመቱላህ